ማስተዋወቅ ነብዩላህ ሙሳ ኸዲርን አግኝተው ወቀትን ለማግኘት ያደረጉትን ረጅም ጉዞ ማስታወስ ታሪኩ በጣም በሚገርሙ እንቆቅልሾች የተሞላ እስኪፈታ ድረስ የሚያንጠለጥል አስገራሚ ታሪክ ነው። አብረን ቆይታ እናደርጋለን። ወቀት በእስልምና ያለውን ደረጃ ማብረን እንዳሳለን። ይሄ ይሄ የነብዩ ኡመቱ ኢቅራ ነው የሚባል የንባብ ትውልድ ነው። መጀመሪያ የታዘዘው ስለማንበብ ነው። ከዚህም በፊት አላህ ገና ፍጥረተ ዓለሙን ሲፈጥር መጀመሪያ የፈጠረው ነብዩ ሰለላሁ ዐለይሂ ወሰለም ይነግሩናል። አወሉ ማ ኸለቀ አላህ አልቀለም፣ መጀመሪያ አላህ ፍጥረተ ዓለሙ በፊት የፈጠረው ብዕርን ነው ይላሉ። ከዛም ጻፍ አለው እስከ የውመል ቂያማ የሚከሰተውን ነገር ዘገበ ይላሉ። አወል መጀመሪያ የፈጠረው ከሰው ልጆች መጀመሪያ የፈጠረው አደምን ነው። ወዓለመ አደመ አልአስማአ ኩለሃ፣ አደምንም አላህ የነገራቶችን መጠሪያ ስያሜ አስተማረው ይላል። አወል ማ ነዘለ ሚነል ቁርአን፣ ከቁርአን መጀመሪያ የወረደው ኢቅራ አንብብ የሚል ነበር። አንብብ ኢቅራ፣ ምንን ላንብብ? አላህ ጥቅልን ያደርገው አንብብ፣ ምንን ላንብብ? ማዕሙሉ የሚነበበው ነገር አልተገለጸም። የቋንቋ ምሁራን ምን ይላሉ? ሐዝፉል ማዕሙል ዩፊዱል ዑሙም ይላሉ። የሚነበበው ነገር አለመጠቀሱ የሚነበበው ነገር ሁሉን ነገር መሆኑን ያሳያል። አንብብ፣ ምን ላንብብ? ቁርአኑን አንብብ፣ ሐዲሱን አንብብ፣ ታሪክን አንብብ፣ ኬሚስትሪውን አንብብ፣ ሳይንሱን አንብብ። ኢቅራ አንብብ። የሚነበበው ነገር አልተጠቀሰም። ሁሉን ነገር እንድታነብ ስለሚፈለግ ነው። ታሪክን አንብብ። اقرأ التاريخ إذ فيه عبر ضل قوم ليس يدرون الخبر። ታሪክን አንብብ፣ ከሱ አስተምሮት ውሰድ። ታሪክን ያላወቀ ለውድቀት የተጋለጠ ህዝብ ነው የሚሆነው። አንብብ። اقرأ وربك الأكرم قال علماء اقرأ وربك الأكرم من قرأ يكرمه الله። ያነበበን አላህ ከፍ ያደርገዋል። ያነበበን ትውልድ የበላይ አላህ ያደርገዋል። አልጋሊቡን ሁሙል ቃሪኡን፣ አሸናፊዎቹ አንባቢዎች ናቸው። ለስኬት የሚበቁት አንባቢዎች ናቸው። ኢቅራ ወረቡከል አክረም። አንብብ፣ ቁርአንን አንብብ፣ መጽሐፎችን አንብብ፣ ሳይንሱን አንብብ፣ ታሪክን አንብብ፣ ተፈጥሮን አንብብ። ሁለት መጽሐፍ ነው ያለው። ኪታቡን መስጡር የተዘገበው የተጻፈው መጽሐፍና ወኪታቡን መንዙር የሚታየው ፍጥረተ ዓለም አንብብ። ዝም ብለህ እንዳታልፈው፣ ከነዛ ሰዎች እንዳትሆን። ወከአይ ምን አየትን ፊ ሰማዋት ወልአርድ የሙሩነ ዐለይሃ ወሁም ዐንሃ ሙዕሪዱን ተብለዋል። ስንት ተአምር እያዩ ሳያስተነትኑ ሳያነቡት የሚሄዱን ሰዎች። አንብብ፣ ራስክን አንብብ። ወፊ አንፉሲኩም አፈላ ቱብሲሩን፣ ነፍሶቻችሁ ራሳችሁን አታነቡ አትመለከቱም ወደ ነፍሶቻችሁ? አንተ ራስ መጽሐፍን አንብብ። የአላህን ኃይል ታላቅነት ያሳያል ራስህን ስታነብ፣ ተፈጥሯዊ አፈጣጠርን ስትመለከተው። ከዚህ ታሪክ የምንማረው ከነቢዩላህ ሙሳና ኸዲር ታሪክ ኢስላም ለእውቀት የሰጠውን ቦታ እንመለከታለን። መጀመሪያ የፈጠረው አላህ ቀለምን ነው። ከሰው ልጆች የፈጠረው አደምን ነው። ወዓለመ አደመ አልአስማአ ኩለሃ። መጀመሪያ የወረደው ቁርአን አንብብ የሚል ነው። ኢቅራን ተከትለው ከወረዱ ምዕራፎች ውስጥ ሱረቱል ቀለም ይገኝበታል። የብዕር ምዕራፍ በየትኛው ሃይማኖት መጽሐፍ ላይ ነው ቻፕተሩ ቀለም ብዕር የተባለበት? ኢስላም የሰጠው ቦታ። አላህ ይሄን ምዕራፍ ሲጀምር በሶስት ነገሮች ይምላል። አላህ የማለባቸው ነገር ትልቅ ቦታ የተሰጣቸው ናቸው። ኑን ወልቀለም ወማ የስጡሩን፣ በኑን ፊደልን ይወክላል። ወልቀለም ብዕር፣ ወማ የስጡሩን በድርሳናት እምላለሁ አለ አላህ። ኑን ፊደልን ይወክላል። ቀለም ፊደላት በብዕር ተሰድረው ወማ የስጡሩን ድርሳናት ይወለዳል። ኢስላም ለእውቀት የዚህን ያህል ቦታ የሰጠ ትልቅ ዲን ነው። ይሄውን ቦታውን የበለጠ እንድናስታውል ይሄ ትምህርታችን ያደርገናል። ልብ በሉ። አወል ማ ኸለቀ አላህ አልቀለም፣ መጀመሪያ የፈጠረው ብዕርን ነው። መጀመሪያ የሰው ልጆች የፈጠረው አደምን ነው። እሱንም ስያሜዎችን አስተማር። መጀመሪያ የወረደው ቁርአን አንብብ ኢቅራ የሚል ነው። መጀመሪያ ሙስሊሞቹ ያደረጉት ጦርነት ገዝወቱ በድር ነው። በድርን ኩብራ
ነብዩ ሰለላሁ ዐለይሂ ወሰለም የኃይል አቅማቸው ብዙም ያልጎለበተበት ወቅት ነበር። ረሱል ሰለላሁ ዐለይሂ ወሰለም አንድ ወይም ሁለት ፈረስ ይዘው ነበር የዘመቱት። ሁለት ፈረስ ወይም አንድ 315 ተዋጊዎች ሰሃቦችን ይዘው ወደ 70 የሚሆኑ ግመሎችን እነዚህን 70ዎቹን ግመል ሁለት ወይም 3 ሰው እየተቀያየረ እነሱን እየጋለበ ነበር ወደ በድር የጦር አውድማ የዘመቱት። ኢኮኖሚካሊ ደካማ ነበሩ። ሐታ ነብዩ ሰለላሁ ዐለይሂ ወሰለም ረሱል እንኳን በፈረስ ያን ያልሄዱ በግመል ነበር የተጓዙት። እርሳቸውን ብቻ አይደለም ነፃ ግመል የተሰጣቸው ከ3 ሰው ጋር እንዲጋሩት ተደርጓል። ዓሊ አብሯቸው አሉ። መርፈድ አቢ መርሰድ አልገነዊ አብሯቸው አለ። ኢኮኖሚካሊ ደካማ ነበሩ። ቁረይሾች ደግሞ በአንጻሩ ወደ 600 የሚሆን የጦር ልብስ፣ ቁጥሩ የማይታወቅ ግመል፣ ወደ 100 ፈረሶች በቀን ውስጥ በየቀኑ ከ9 እስከ 10 ግመሎችን እያረዱ ይበሉ ነበር። በዚህ የኢኮኖሚ ድሎት ውስጥ ነው 1300 የሚሆን ጦር ይዘው ነበር የዘመቱት ወደ በድር። ጦርነቱን አላህ ለመልእክተኛው ድል ሰጠ። የውመል ፉርቃን የውመል ተቀል ጀምዓን ሙእሚኖቹ በድል ተወጡት። በድል ሲወጡ እስረኞች በምርኮ ተያዙ። እነዚህን እስረኞች ለማስለቀቅ ሙሉ ለሙሉ ነብዩ ሰለላሁ ዐለይሂ ወሰለም ገንዘብን አልጠየቁም። ዕውቀትም ቦታ እንዳለው ሊያሳዩና ከቁረይሾች ውስጥ አንድ ቁረይሺ 10 ማንበብና መጻፍ የማይችሉ የመዲና ነዋሪያንን ያስተምራል፣ ነፃ ይለቀቃል። ችግረኞች ናቸው። አዲስ መንግስትን ያቆሙት ኢኮኖሚ ያስፈልጋቸዋል። ረሱል ግን ከገንዘብ ዕውቀትን አስቀደሙ። ሆድን በብር ለወጡ፣ ሆድን በዕውቀት ለወጡ። ነብዩ ሰለላሁ ዐለይሂ ወሰለም ከኢኮኖሚ ድሎት ከገንዘብ ዕውቀትን አስቀደሙ። ከነቢዩላህ ሙሳም ታሪክ የምናገኘው ይሄን ነው። ነቢዩላህ ሙሳ አለይሂ ሰላም ያ ረቢ ወከይፈ ሊ ቢህ ኸድርን እንዴት ነው ማገኘው ብለው ሲጠይቁ አሳ ይዘህድ አሳውን የምታጣበት ቦታ ላይ ኸድርን ታገኘዋለህ ይላቸዋል አላህ። ዑለማ ምን አሉ? ወኢነ